ስለ አይነ ጥላ መንፈስ እርኩስነት የቀረበ ተከታታይ የመጽሐፍ ቅዱስ ትምህርት በመምህር ተስፋዬ አበራ። ከባለፈው የቀጠለ ክፍል 2 ነው። እግዚአብሔር ከምታዳምጡት ትምህርት ማስተዋልን ሰጥቷችሁ ለንስሐ ሕይወት የሚያበቃ አጋንንትን እንድታባርሩ ኃይል የምታገኙበት ያድርግላችሁ። የሳይኮሎጂ መጽሐፍቶችን የምታስነብበን በፓጋንነት ልታኖረን ስትፈልግ ነው። እኔ ነኝ፣ አሸንፋለሁ፣ ድል አድርጋለሁ፣ ለኔ ደራሹ ራሴና ወገኔ ብቻ ነው የሚል ሐሳብ እንድናስብ በማድረግ የቢዝነስ የእውቀት የነ ዶክተር ራምፓ ወይም ደግሞ የኦሹ መጽሐፍቶችን አንብበን በመጨረሻው ሰዓት ፓጋን ሆነን ሃይማኖት የለሽ ሆነን እንድንኖር የማድረግ ባህሪ ያላት። እውቀታችንን በማስፋት እውቀታችንን እንዲዳብር የተለያዩ የዓለም የፍልስፍና መጽሐፍቶች እንድናግበሰብስ ብታደርገንም ግን ያለ ጸሎት ሕይወት ስለሆነ ይሄ የሳይኮሎጂ መጽሐፍ የስነ አእምሮ ምርምር ትምህርቶች ውስጥ ገብተን እንድንፈተፍት በማድረግ የሰውን ባህሪ እናውቃለን ብለን የአውደ ነገሥት የኮከብ ቆጠራ መጽሐፍቶችን እስከ ማንበብ የምንደርስባቸው አጋጣሚዎች አሉ። መዳፍ እያነበቡ ስኒ እየገለበጡ አተላያዩ የሰውን ዕድል ለማንበብ ጥረት የሚያደርጉ ሰዎች ሳይመርጡ በማግበስበስ ያነቡ ስለነበረ በዛ አማካኝነት የገባባቸው መንፈስ የአይነ ጥላ አጋዥ ሰራዊት ሆኖ ስለመጣ ነው ማለት ነው። አስተውሉ። ሁላችንም በምን መንፈስ እንደተያዝን ማወቅ እንችላለን ማለት ነው። ይሄ መንፈስ በሕይወታችን ውስጥ ድርጅት አቋቁሞብናል። በወጣትነት ጊዜ አንስቶ እስከ እርጅና ጊዜ ድረስ የመርሳትን ችግር በማለማመድ እንደ ተፈጥሮ እንዲታይ የማስመሰል ባህሪም አለው። አንዳንድ ሰዎች ቁልፍ ይረሳሉ። የመኪናም የቤት ቁልፍ፣ ሞባይል ረስቶ የሚወጣ ይኖራል። ዶክሜንቶቻችንን ቁርስ እየበላን ይሄን ነገር ይዤ እወጣለሁ ብለን አስበን ቁርሱን በልተን ስንጨርስ እጃችን ታጥበን ብቻ የምንወጣ ሰዎች አለን። በእኔም ላይ ያጋጠመኝ ብዙ ችግር ስለሆነ ማለት ነው። እስክሪብቶ ጆሯቸው ላይ ሰክተው እስክሪብቶን አምጡ ብሎ የሚጮሁ አሉ፣ የሚሳቅባቸው ሰዎች። ከሰው ጋር እያወሩ የሚያውቁት የቅርብ ቤተሰብ የእናት የአባት የሚስት የልጆች ስም ሊሆን ይችላል ጠፍቶባቸው አፌ ላይ እኮ አለ ጠፍቶብኝ ነው እኮ ቆይ እያልን ለማስታወስ ጥረት የምናደርገው የመርሳት ችግር ከተፈጥሮ የመጣ ወይም አብሮን ያደገ እስኪመስለን ድረስ አይነ ጥላ በባህሪ ከኛ ጋር የመዋሃድ ኃይል አላት ወይም ኃይል አለው መንፈሱ ማለት ነው። የመርሳት ችግር ብዙ ሀሳብ ሊያስጎረጉረን ስለሚችል በዚህ ነው ያዘው። ሌላው ብቸኛ የማድረግ እናም በጨለማ ክፍል ውስጥ በማስተከስ በዙሪያችን ስላሉ ወዳጆቻችን ማንነት ማጠራጠርና ማሸሽ ያበዛል። እንዳናምናቸው የማድረግ ማለት ነው። የሚያዝንልን ሰው እንደሌለ በማሳየት በህመም ጊዜ ጠያቂያችን እኛን ሊገለን መርዝ ይዞ እንደሚመጣ አስመስሎ ሊስልብንም ይችላል። ሰው እንደሌለን ለማሳየት በህልም ጊዜ ቅዠቶቻችን በሙሉ ስንነቃ ሰውን እንድንፈራ የሚያደርግ ቅዠት ነው ማለት ነው። የሚያዝንልን ሰው እንደሌለ ለማሳየት በህልም ጊዜ ጠያቂዎቻችንን የሚያሸሽ ጠረን፣ ጸባይ፣ በሽታ፣ የብድር ዕዳ በማምጣት ለብቻ ያስለቅሰናል። በተለይ እነዚህ የዘረዘርኳቸው የሰውነት ጠረን የመቀየር፣ የቤት ጠረን የመቀየር፣ ጸባያችንን የመቀየር፣ በሽታ የማብዛት ሰዎች ሁልጊዜ አሁን በተደጋጋሚ እየመጡ እንዲጠይቁን የማድረግ የብድር ዕዳ እንዲኖረን አድርጎ ለብቻችን በር ዘግተን በጨለማ ክፍል ውስጥ እንድንቆዝምና እንድናስብ ተንፍሰነው መልስ እንዳናገኝ ውስጥ ለውስጥ እንድንጎዳ የማድረግ ባህሪ ያለው ይሄ ሁሉ እንግዲህ በስድስተኛው ተራ ቁጥር ላይ ያለ ዝርዝር ነው። በዚሁም ተጨማሪ ደግሞ ሰው አይወጣልኝም እያስባለ ከሰው ዘር ጋር ማቃረን ይወዳል። ማጣላት
ትናንትና የተዋወቅናቸው ሰዎች ዛሬ ይገለበጡብናል። ይህች ሴት በጣም ጥሩ ጓደኛ ይሆናለች ብለን ለአንድ ወር፣ ለአንድ ሳምንት ወይም ደግሞ ለ6 ወር አብረን ቡና ስንጠጣ፣ አብረን ሻይ ስንጠጣ፣ በየካፌው ስንዞር ወይም ቤት ውስጥ ብዙ ሚስጥር ካወራናቸው በኋላ ተገልብጠው የኛ ጠላቶች ሆነው በፍርድ ቤት እስከ መካሰስ የምንደርስባቸው አጋጣሚዎች ይፈጠራሉ። የቡዳ አይነ ጥላ መንፈስ ባህሪ ነው ማለት ነው። ጠላቶቻችን በሙሉ ወዳጆቻችን መስለው ይመጣሉ። ወዳጆቻችንን ደግሞ ወዳጅ መስለው መጥተው ጠላት እንዲሆኑብን አድርጎ ተቃራኒውን ነገር በህይወታችን ላይ ይፈጥራል ማለት ነው። ጠላቶቻችንን ይቅርታ አድርጉልን ብለው መጥተው ይቅርታ ስናደርግላቸው መልሰው እንዲጎዱን በማድረግ እንዲሁም ደግሞ ወዳጆቻችንን ከኛ ጋር አብረው ብዙ ካወሩ በኋላ ብዙ ነገር ሚስጥር ከሰሙ በኋላ ወጥተው ሚስጥሮቻችንን እንዲያወሩብን በማድረግ ሰው አይወጣልኝም የሚል ስሜት እንድንፈጥር ያደርጋል ማለት ነው። ፈልገን የቀረብናቸውን ሰዎች ጠባይ ገልብጦ ጠላታችን እንዲሆኑ በማድረግ የታማኝነትን የጉርብትናን ፍቅር ያጠፋል ማለት ነው። ጠባያቸውን ይገለብጠዋል። በተጨማሪም ደግሞ ሌላው ትልቁ በጣም የሚያስገርመው ባህሪ ከድርጊት በፊት እያስፈራራና እያሳጣ ሐሳብን ማስጣል ነው። ማክሸፍ የቡዳ አይነ ጥላ ዋና ትልቁ ስራው ማለት ነው። ምንድነው ይሄ ሲብራራ ይሄ ነገር ልሞክረው ይሳካ ይሆን? አይ ድንገት ብከስርስ? አረን ያልበደርም ይሄ ነገር ምን ያደርግልኛል? ተበድረን ምናልባት ሰርተን ስኬታማም ሆነን ገንዘቡን የምንመልስ ሊሆን ይችላል። ማንኛውም ነገር ከግብ እንደማይደርስ በአይምሯችን ውስጥ በማሳመን እንደ ሰዎች የሚሳካልን እንዳልሆንን በመንገር ሁልጊዜ የምንከስር እንደሆነን አድርጎ በማሳየት ህይወታችንን ያበላሸዋል ማለት ነው። ከስኬታማነት እንድንርቅ ያደርገናል ማለት ነው። ይሄ ዛሩ አይነ ጥላ የሚሰራው ስራ ነው፣ አብሮ ያደገ ስለሆነ ማለት ነው። በማርቆስ ወንጌል ምዕራፍ 9 ቁጥር 28 ላይ ጌታ ሆይ ልጄን ከልጅነቱ ጀምሮ እሳት ላይ ይጥለዋል፣ እባክህ ልጄን አድንልኝ፣ ደቀ መዛሙርቶችም እንዲያስወጡት መንፈሱን ብለምናቸው ሊያስወጡት አልቻሉም ብሎ አባትየው ስለ ልጁ ሲማልድ ኢየሱስ ክርስቶስ መንፈሱን አየና እንዲህ አይነቱ ወገን ያለ ጾምና ያለ ጸሎት አይወጣም አለው። እንዲህ አይነቱ ሰይጣን አላለም። ሰይጣንማ መሆኑ ይታወቃል፣ ግን እሳት ላይ የሚጥል መንፈስ ነው። ይህንንም የሚያደርገው መንፈስ ደግሞ ከልጅነቱ ጀምሮ የሚጥለው መንፈስ ነው፣ ከእናት ማህፀን ጀምሮ ማለት ነው። ዛር መሆኑን ሲናገር ነው እግዚአብሔር እንግዲህ ይህን ክርስቶስ ዘርዝሮ ሲነግረን ነው። ክርስቶስ ምን አለ? ይህ ወገን ያለው ወገን ማለት ነው አብሮ አደግ ማለት ነው። ለምሳሌ ጎረቤቶቼ ወገኖቼ ናቸው፣ ኢትዮጵያን ወገኖቼ ናቸው፣ አብሮ አደጎቼ ናቸው። ይህ ወገን ሲል አብሮ አደግ መንፈስ ማለት ነው፣ ዛር ማለት ነው። ያለ ጾምና ያለ ጸሎት አይወጣም ማለት ነው። በጣም የተለማመደና ባህሪያችንን በደንብ ያወቀ መንፈስ ስለሆነ ነው። ለምሳሌ እኔ ወንድሞቼ እኔን በደንብ ያውቁኛል፣ ጓደኞቼም አሉ። ከጓደኞቼ ጋር የተዋወቁት የዛሬ ወር ቢሆን ከኔና ከጓደኞቼና ከወንድሞቼ የኔን ጸባይ በደንብ የሚረዳው ማን ነው? ወንድሞቼ ናቸው፣ አብረውኝ ስላደጉ። ይሄ ምን ማለት ነው? እኔ ውስጥ አንድ መተት ቢላክ፣ መተት ማለት ሰይጣን ማለት ነው። በገንዘብ ተልኮ የሚመጣ ሰይጣን ስሙ መተት ይባላል። ከሰው አይን ላይ ተነስቶ የሚመጣው መንፈስ ደግሞ ቡዳ ይባላል። አብሮ የሚወለደው ደግሞ ዛር ይባላል። አብሮ የሚወለደው አሁን ምንድን ነው? እኔን በደንብ የሚያውቀኝ ሰይጣን የትኛው ነው? አብሮኝ ያደገው ነው። ዛሬ ሂድና እድሉን ዝጋበት፣ ገበያውን ዝጋበት፣ እውቀቱን አይምሮውን በሙሉ ዝጋበት ተብሎ የሚላክብኝ መንፈስ ቢኖር መንፈሱ በእኔ ህይወት ውስጥ ስራ ለመስራት ቢመጣም እኔን ግን በደንብ አያውቀኝም። ስለዚህ ስለ እኔ መረጃ የሚሰጠው ፋይሎችን በሙሉ የሚያነብለት ማን ነው? ዛሩ ነው ማለት ነው። ለምን? ከእናት ማህፀን ጀምሮ አብሮኝ ስለተወለደ። ህፃኖኝም ከእናቴ ትከሻ ላይ ሳልወርድ ወይንም ዲክ ዲክ እያልኩ ሲጫወት በቡዳ አይን ያየችኝ ጎረቤት ሴት ብትኖር ወይም ያየኝ አንድ ሰው ቢኖር መንፈሱ በልጅነቴ ስለገባ እኔን በደንብ ያቀኛል። ምን እንደምበላ፣ ምን እንደምጠጣ፣ የትኛው ምግብ እንደሚስማማኝ፣ የምለብሰው ልብስ ምን እንደሆነ፣ የቱን ልብስ ስለብስ እንደሚያምርብኝ፣ ምን መብላት እንደምወድ እያንዳንዷን የህይወቴን እርምጃ ስለሚያውቃት እኔን ለማጥቃት አይቸገርም። እኔን ለማናደድ
እኔን ለማበሳጨት ምኔን ነክቶ የትኛው ቦታዬ ጎርጉሮ ምኔን አበላሽቶ ከንቱ እንደሚያደርገኝ የሚያውቀው ማን ነው? ዛር ነው። ይሄ ዛር ደግሞ የተላከብኝን መተት ያሰለጥነዋል ማለት ነው። ምን አርግ ተብለን የተላከው ይላል እኔ ውስጥ ያለው ዛሩ ላይ ነጥላው እድሉን ዝጋን የተባልኩት ይላል። እድሌ በመዘጋቱ ስራዬ በመበላሸቱ ወይም ትምህርቴ መጥፎ በመሆኑ ፌል በማድረጉ ነጥቤ በመበላሸቱ ዛሩ የሚጠቀም ከሆነ ያግዘዋል። ግን ትምህርቴ ሲበላሽ ወይም ስራዬ ሲበላሽ ለጸሎት ለሱባኤ ወይም ደግሞ ለተለያዩ መንፈሳዊ ተጋድሎዎች የምራወጥና የምጸልይ የምሰግድ ከሆንኩኝ ግን አይነ ጥላው ተው አትንካብኝ ይለዋል። አንተ ከነካካኸኝ ሰው እድሉን ካበላሸህብኝ ሄዶ ጸልዮ እንደገና መልሶ ከአምላኩ ታርቆ ንስሐ ገብቶ ያጠራቀምንበትን የኃጢአት ፋይል ያስነጥቀናል ወይም ደግሞ እኛን በጸበል ያባረረናል። ስለዚህ አትነካካው፣ እድሉን አትንካብኝ፣ አንተና ተጨማሪ የኔ ሰራዊት ትሆናለህ ብሎ ተደራቢ ሰራዊት ነው የሚያደርገው። እንዲህ ነው እንግዲህ የሚተጋገዙት መናፍስቶቹ። ሰባተኛ የበረከት ቦታዎችንና መንገዶችን እንዳንጠቀምባቸው በማይረባ ነገር ይይዘናል ማለት ነው። የበረከት ቦታዎችን ወይንም የበረከት መንገዶችን በማይረባ ነገር ተብትቦ ይዘናል ማለት ነው። ለምሳሌ ሴቶች ወደ መንፈሳዊ ቦታ እንዳይሄዱ የወር አበባ ያለ ጊዜው የማምጣትና በተከታታይ በደም የማበላሸት ባህሪ ያለው መንፈስ ነው። በተለይ ይሄ ሴቶች በጣም የተቸገሩበት መንገድ ነው። ብዙ ሴቶች እየደወሉ ይጠይቁኛል፣ ይነግሩኛልም። ምናልባት እኔን የምታውቁ ሰዎች ናቸው ይሄን የምትጠይቁኝ። እኔን የማታውቁ ሰዎች ደግሞ ስልክ ቁጥሬን ከዚህ አሁን ከምትሰሙት ስብከት ላይ ካገኛችሁ ልታናግሩኝ ትችላላችሁ። በአንድ ወር ውስጥ በተከታታይ 3 ጊዜ ወይ 2 ጊዜ በደም የሚያጥለቀልቃቸው የአይነ ጥላ መንፈስ ነው። የህመም ስሜትም አለው ፔሬዱ በሚመጣበት ሰዓት። በዛ ላይ ታቦት ለመሸኘት ጥምቀት በሚሆንበት ሰዓት ዝክር ወይም ደግሞ ወደ ክፍለ ሀገር ወደ ገዳማት ጉዞ በምንሄድበት ሰዓት አጉል ቦታ ላይ አጉል ጊዜ ላይ ባልተዘጋጃችሁበት ሰዓት ፔሬድ የማምጣት ባህሪ አለው። ይሄ ሴቶችን የሚጎዳበት መንገድ ነው። እንግዲህ የበረከት ቦታዎችን እና የበረከት መንገዶችን እንዳንጠቀምባቸው በማይረባ ነገር ያልኩት ለዚህ ነው። ሌላው አሁንም ምን ማለት ነው? የወር አበባቸውን በማስቀረት ወደ መሃንነት ደረጃ እያንደረደረ ማስደንገጥ ይወዳል። ከፈለገ 1 ዓመት ከፈለገ 6 ወር ፔሬዳቸውን ያስጠፋል። ግን ያረገዙ መስሏቸው ግን አላረገዙም። ወይም ደግሞ ድርቅ ያደርጋቸዋል። በቃ ፔሬዱም የለም ልጅም የለም። ልጅ በመከልከል ትኩረትን ማሳጣት፣ ሰዎች እነሱን እጭ ደረቅ ናት ወይም ደግሞ እምቢ አላቸው በቃ በማለት የሐሜት ከንፈር ላይ እነሱን ማሳደር ማለት ነው። ልጅ በመከልከል ትኩረትን ማሳጣት ይወዳል። የቡዳ አይነ ጥላ ሴራና የምስጢር ተግባር በጣም ብዙ ነው። ፔሬዳቸውን አስቀረ ማለት ደግሞ አንዲት ሴት በክርስቶስ ከመወለዱ በፊት የወር አበባ ስሙ የወር እርኩሳት ነበር። በዚህ ደረጃ ላይ ያለች ሴት ደግሞ ማንም ወንድ አይቀርባትም ነበረ ፔሬድ ላይ ከሆነች ወይም ደግሞ የወር አበባ ላይ ከሆነች የወር እርኩሰት ላይ ከሆነች። ከክርስቶስ ዘመን በኋላ ግን የወር እርኩሰት የሚባለው ቃል ቀርቶ የወር አበባ ተብሏል። ለምንድን ነው አበባ የተባለው? ሁላችንም የተገኘ ነው በዛ ውጤት ስለሆነ ነው። አሁን ሰው የሚፈጠረው በወር አበባ ነው። የወር አበባ ይዘጋጃል በወር የወንድ ዘር ካገኘ ሰው ይሆናል። ካላገኘ ደግሞ ጊዜውን ጠብቆ ይፈሳል። ይሄ ዑደት ከፀሐይ እና ከጨረቃ ጋር በተገናኘ በተለይ ከጨረቃ ጋር በተገናኘ ትልቅ ዑደት አለው። ሌላ ጊዜ አብራርቼ ምን ያህል ከከዋክብት አቆጣጠር ጋር በተገናኘ ይህንን አይነ ጥላ የምትሰራበትን አሰራር በደንብ አድርገን እናብራራዋለን ሌላ ጊዜ። በተጨማሪ ልጅ ስላልወለደችለት ሚስቱን ፈቶ ሌላ እንዲያገባ የማድረግ ባህሪ ያላት ልጅም የምትከለክለው ሴት ዛር አይነ ጥላ ባል ላይ ሆና ነው። ብዙ ጊዜ ባል ላይ ትሆንና
ትከለክላለች። ከፈለገ እሱን መሀን ታደርገዋለች። ካልሆነ ደግሞ የሴቷን ማህፀን ትዘጋለች። ፋሎፒያን ቲዩብ የሚባል አለ። በዛ ቦታ ላይ ዘር እንዳያልፍ የመከልከል ባህሪ ያላት። አሁን ሉፕ እያለ የሚቀበርበት ቦታ ማለት ነው። ሉፕ የሚቀበረው እንደ ዋይ በሚመስለው የእንግሊዝኛ ፊደል አይነት አቀማመጥ ሆኖ በዛ በኩል የወንድ ዘር እንዳያልፍ እና ወደ ሴቷ እንቁላል እንዳይደርስ የመከልከል ቦታው ላይ መንፈሱ መጥቶ በተለያዩ አይነት ነገሮች የመዝጋት እንበልና አሁን በሚባለውም በሚቀበረው ነገርም በሳይንሱ አካሄድም እየቀበረች ኬሚካሉ ወይም የእቃው አንዳንድ ችግሮች በሰውነቷ ላይ አለርጂክ ሆኖ እንዲፈጠር በማድረግ ማህፀኗን የማበላሸት ሳይንቲፊክ በሆኑ መንገዶች ብዙ ነገሮችን ማህፀን የሚያስገለብጡ ሴቶችም አሉ። በቃ መውለድ አልችልም ወይም መውለድ ይበቃኛል ብሎ ማህፀን ያስገለብጣሉ። በዛ የተነሳ ኢንፌክሽን በመፍጠር ብዙ ችግሮችን ታመጣለች። እንዲሁም ሾተል በመሆን ትመጣለች። ደግሞ ሾተል ማለት የ2 ወር የ3 ወር ጽንስ በማስወረድ የምታስወርደው በብዙ አይነት መንገድ ነው። በማስደንገጥ ሊሆን ይችላል። በተለያዩ አመጋገብ ስርዓቶች ችግር በመፍጠር ሊሆን ይችላል። ወይም ደግሞ ብዙ አይነት ምክንያቶችን እየፈጠረች ሾተል ሆና ጽንስን ታስወርዳለች ማለት ነው። ሴት ዛር አይነት ጥላ ከወንዱ ሴቷ ላይ ያለው ወንዱ ዛር ነው ከሆነ ደግሞ ልጁን ከማህፀን ጀምሮ የማበላሸት ቅርጽ የማበላሸት አላስፈላጊ የሰውነት ቅርጽ በማምጣት ተብታባ እንዲሆን ኮልታፋ እንዲሆን በማድረግ ወይም ደግሞ ጠንጋራ እንዲሆን በማድረግ ጎባጣ ሰውነቱ አጉል የሆነ ቅርጽ እንዲይዝ በማድረግ 6 ጣት ያለው ትርፍ ጣት ያለው ልጅ ሆኖ እንዲወለድ በማድረግ ትንሽ ቤተሰብን የማስደንገጥ ባህሪ ያለው ካደገም በኋላ ልጁ ለየት ያለ ባህሪ እንዲኖረው ታደርጋለች። አስተውላችሁ ልጆቻችሁን ተመልከቷቸው። ልጆቹን እንዳይደነግጡ ወደ ጸበል ቦታ ወስዶ በስጋው ደግሞ እንዲፋለሙት በማድረግ ነው እንጂ እኔ ይህንን ስለተናገርኩኝ ቀጥታ ልጆቹ ቢሰሙትም ይሄን ስብከት እኔ እንደዚህ ነኝ ማለት ነው ብሎ እንዲያስቡ ማድረግ የለባችሁም። ምንድነው መሆን ያለበት? መፍትሄው 2 ነው። ጸበልና ስጋው ደግሞ ወይም ደግሞ ጸሎትና ስጋው ደግሞ ነው። የመጨረሻው ትልቁ መፋለሚያው ስጋው ደግሞ ነው። ምንም ማድረግ አይቻልም። ስጋቸው ቅርጽ ከተበላሸ የባህሪ ለውጥ ግን ማስተካከል ይቻላል። የጸባይ ለውጥን ማስተካከል ይቻላል። የሰውነታቸውን ቅርጽ ደግሞ በተአምራት እግዚአብሔር ተአምር ፈጥሮ ሊያስተካክለው ይችላል። አይታወቅም። ብዙ እግዚአብሔር የሰራቸው ተአምሮች አሉ። አይሆንም የተባለ የሆነበት ቦታ አለ። ለምሳሌ የእግዚአብሔር ሰው ኤልሳ እንጨትን አስምጦ ብረትን አንሳፏል። ስለዚህ አይሆንም የተባለው ይሆናል። ድንግል ማርያም በድንግልና ጸንሳለች፣ በድንግልና ወልዳለች። አይሆንም የተባለው ይሆናል። ስለዚህ ልጆቻችሁን ማስተማር ነው፣ በእግዚአብሔር እምነት ውስጥ እንዲኖሩ ማድረግ ነው። ሌላው በዚሁ በተራ ቁጥር 7 ላይ ወይም የበረከት ቦታዎችንና መንገዶችን ለበረከት የሚያስፈልጉን ነገሮች እንዳንጠቀምባቸው በማድረግ በማይረባ ነገር ያዝለናል ወይም ይይዘናል የሚለውን ሐሳብ የሚያብራራልን አንድ ትልቅ ሐሳብ አለ። እሱ ምንድነው? በመንፈሳዊ መጽሐፍት ለመጸለይና መንፈሳዊ የእውቀት መጽሐፍትን ማንበብ በምንጀምርበት ጊዜ ማዛጋት፣ ማንጠራራት፣ ዓይንን በእንባ መሙላት፣ መጫጫን፣ ማሰላቸትና ገጽ በማስቆጠር ያለ ፍላጎት ማስነበብ ከዛም መጽሐፉ እንዲያስጠላን በማድረግ ከመጽሐፉ ቅዱስና በረከት እንዳንካፈል አድርጎ ከንቱ ጊዜ ማሳለፍ፣ የማይረባ ጊዜ ማሳለፍ፣ ዝም ብሎ ስልችት ያለ ጊዜ ማሳለፍ ነው። በግዴለሽነት ወይም ደግሞ በተገደን ያለ ውዴታ እንድናደርገው አድርጎ ስሜቱ ይተክልብናል። ሰዓት በማባከን ጊዜ ማቃጠል ከብዙ ጭንቅ ጊዜ በኋላ የጨረሱትን መጽሐፍ ወይንም አስተዋልነውም አላስተዋልነውም ገጹ አንብበን አነብንበን የጨረስነው መጽሐፍ ወይም ያቋረጡትን ንባብ ደግመን እንዳናነበው ወይም መጽሐፉን እንዳንነካው ካጠገባችን እስከ መጨረሻው ማራቅ ይወዳል። መጽሐፉን ለሰዎች እንድናውሳቸው በማድረግ ከቤታችንና ከኛ አካባቢ ማራቅ ትልቁ ተግባሩ ነው ማለት ነው። ለምሳሌ በጣም የወደዳችሁት መጽሐፍ ይኖራል። ያን መጽሐፍ ወዳችሁት ማንበብ ጀምራችሁ ግማሽ ገጽ ላይ በስራ፣ በትምህርት፣ በህመም፣
በአንዳንድ የተለያዩ ምክንያቶቻችን ምክንያት መጽሐፉ ከኛ እጅ እንዲወጣ በማድረግ ደግመን ያን መጽሐፍ እንዳናገኘው ያደርጋል። በተለይ ሰይጣን ሚስጥሩ ይጋለጣል ተብሎ በሚባል መጽሐፍ ወይንም ይሄ የኔ ሚስጥር ማጋለጫ ነው እኔን ያጋልጠኛል ብሎ ያሰበበት መጽሐፍ ከሆነ በቀጥታ ከእናንተ እጅ ውስጥ እንዲወጣ ትልቅ ጥረት ያደርጋል። ሰዎች መጥተው ወይኔ ይሄ መጽሐፍ ባክህ ላንብበው ብሎ እኛ ገና ሳንጨርሰው ወይም ከጨረስነውም በኋላ ሊሆን ይችላል መጽሐፉን ተውሰውን ከቤታችን እንዲወጣ ያደርጋል። አእምሯችን ውስጥ ያለውን ያነበብነውን ዕውቀት ደግሞ የሚያስጠፋው በዛው በቅጽበት ውስጥ ፊልም በማየት ድራማዎችን፣ ቲያትሮችን፣ የተለያዩ የኑሮ ጫናዎችንና ህመም ጭንቀቶችንና የተለያዩ የሥራ ምርምሮችን እንድንከታተል በማድረግ ያነበብነውን ነገር እንድንረሳ የማድረግ ባህሪ ያለው። አስተውሉ። በጣም በጣም ከባድ ነገር ነው። ከባድ በመንፈሳዊ መጽሐፍት ላይ ለመጸለይና መንፈሳዊ የእውቀት መጽሐፍትን ማንበብ በምንጀምርበት ጊዜ ነው ያልኳችሁ። ማዛጋት፣ ማንጠራራት፣ ዓይን በእንባ መሙላት፣ መጫጫን፣ ማሰራቸትና ገጽ ማስቆጠር። በተለይ ጸሎት ላይ ተንበርክከን ስንት ገጽ ቀረው እያልን ስንቆጥር ያለ ፍላጎታችን እየጸለይን እንደሆነ እግዚአብሔር እያየን እንደሆነ እንድንረሳ ሁሉ ያደርገናል። አሁን የማርያም ስዕል ፊት ወይም የስቅለቱ ስዕል ፊት ተንበርክከን እየጸለይን ነው እንበል። ገጽ ስንቆጥር እግዚአብሔር እያየን እንደሆነ ማሰብ አለብን። አንደኛ ነገር የተንበረከክ ነው አንብበን ጨርሰን ተመስገን ጌታዬ ብለን ቶሎ ባልጨረስኩ ይኖሮ ብለን እስከ ማሰብ ሊያስደርስ የሚችል ደስ የሚል የጸሎት ጊዜ ነው ማሳለፍ የነበረብን። ሌላው ደግሞ በእግዚአብሔር ፊት ቆመን እንደሆነ ማሰብ ስላለብን በጣም ስርዓት ባለው መንገድ ነጠላ ለብሰን ተንበርክከን በትህትና እግዚአብሔር እየሰማንና እያየን እንደሆነ አስበን ነው በቅድመ እግዚአብሔር። ጸሎት ማለት በእግዚአብሔር ፊት ቆሞ ማውራት ማለት ነውና፣ ስለዚህ እነዚህን ነገሮች እንዳናስተውላቸው አድርጎ ገጽ በማስቆጠር ያለ ፍላጎት ማስነበብ፣ ከዛም ከመጽሐፉ ቅድስናና በረከት እንዳንካፈል አድርጎ ከንቱ ጊዜ ማሳለፍ፣ ሰዓት ማባከን፣ ጊዜ ማቃጠል፣ እነዚህን የማድረግ ባህሪ ያለው የዓይነ ጥላ መንፈስ ግርዶሽ ስለሆነ ማለት ነው። ተጨማሪ ይህን ሐሳብ የሚያጠናክርልን ሌላ ነገር ልንገራችሁ። ተራ ቁጥር 7ን የሚያጠናክርልን መንፈሳዊ ቦታዎችን ለመሳለም በንግስ በዓል ጊዜ ወደ ተለያዩ ገዳማት ስንጓዝ ከገዳሙ የቃል ኪዳን በረከት እንዳንካፈልና ከቤተ ክርስቲያን መንፈሳዊ ዝግጅት እንዳንሳተፍ በተለያዩ የአዝማሪ ቤቶችና መሸታ ቤቶች በማሽከርከር በማልከስከስ ታቦት በሚወጣበት ቀን ረክሰን ሰክረን ቆሽሸን እንድንውል በማድረግ የዕለቱን ትርጉም ወይም የበዓሉን ትርጉም በማፍረስ በረከተ ቢስ ሆነን በመባረኪያ ቦታና ቤት የመቀደስንና የመባረክን ትርጉም በማፍረስ በረከት አልባ ሆነን በመመረቂያና በመባረኪያ ቦታ ማለት ነው። አስቡት። በዛም ቦታ በዛም ቤት መተን ተረግመን ተቀስፈን እንመለሳለን ማለት ነው። ይህ ዓይነ ጥላ ስራ ነው። በረከቱን እንዳንካፈል ይህን ተንኮል የሚሰራው የመንፈሳዊ ዓይናችን ጸርና ጥላ የሆነው ጠላታችን ዓይነ ጥላ ዛር ነው። በተለይ ዛር ከሆነ ከመንፈሳዊ ገዳማት በረከት እንዳናገኝ ትልቅ ጥረት ያደርጋል። በተለይ ሃይማኖት በማስቀየር ይህንን የበረከት ቦታ እንድንሳደብ የማድረግ ይህንን የበረከት ቦታ ያስገኙልን ቅዱሳንን ዋጋቸውን ከንቱ በማድረግ እነሱ ማናቸውና ነው አያስታርቁንም፣ አያማልዱንም በማለት ከነሱ በረከት እንድናጣ ያደርገናል ማለት ነው። እግዚአብሔር አምላካችን በመጽሐፍ ቅዱስ ውስጥ እግዚአብሔር ወልድ በስጋዊ ዘመኑ ለክፉ ቀን ዋስ ጠበቃ እንዲሆናችሁ ወዳጆችን አዘጋጁ ብሎ እንደተናገረው እኛ በደህና ጊዜ አባቶቻችን ቤተክርስቲያን አቆመውልን ወዳጆች ሆነውን ለክፉ ቀን አማላጅ ዋስ ጠበቃ እንዲሆኑን የተዘጋጁልን አባቶች እንድንነቃቸው ከበረከታቸው እንዳንካፈል ያደርጋል ማለት ነው። 8ኛ በደንብ አስተውሉ። በሰንበት ቀን ወይንም በግዝት ቀን ወይንም በበዓላት ቀን ወይንም በጾም ቀናት ውስጥ
መፈጸም የማይገባቸውን የተከለከሉ ልማዶችና የወሲብ ተነሳሽነትን እያቀጣጠለ ያስረክሳል። ይህን ድርጊት በማለማመድ ደግሞ የኃጢአቱን መጠን በማስረሳት በጾምና ከበዓሉ የሚገኘውን በረከት እያሳጣ ሴሰኝነት፣ የመዳራት ተግባር በእነዚህ ቀናት የበለጠ በማነሳሳት የተባባሪነትን ስሜት ከአጋሩ ማሳየት ይጀምራል ማለት ነው። ከሚስት ማለት ነው ወይም ከባል። ይህን ሀሳብ በደንብ ተረዱት። በሰንበት ቀን ያልከሰክሳል ማለት ነው። ለምሳሌ በሰንበት ቀን፣ በግዝት ቀን፣ ግዝት ቀን ማለት በ12 በ21 እና በ29 ማለት ነው። በአንድ ወር ውስጥ 3 የተከለከሉ ቀኖች አሉ ከሰንበት ከቅዳሜና ከእሑድ ውጪ። እነዚህ ቀናቶች ውስጥ ቢቻል 3 ነገር ማድረግ አለብን። አንደኛ ዕለቱን አስበን ሻማ ማብራት፣ በ12 ከሆነ ሚካኤልን አስበን፣ በ21 ከሆነ ማርያምን፣ በ29 ከሆነ በዓለ ወልድን አስበን ሻማ ማብራት። በዚህ እንደገና በግዝት ቀን ብንችል ስጋው ደግሞ መቀበል ወይም ማስቀደስ። አቅሙ ያለንና ደግሞ በጣም ጎበዞች ከሆንን ደግሞ በዚህ ቀን ስራ ላለመስራት መሞከር። ከተቻለ መልካም ነገር በማድረግ በሽተኛ በመጠየቅ ማሳለፍ፣ ይሄንን ቀን የታሰሩ ሰዎችን በመጠየቅ ድሃ በመርዳት ማሳለፍ። አሁን ግን ይሄ ነገር ይኖራል ብዬ አልገምትም። ግን ከዚህም አልፎ ተርፎ ደግሞ በእነዚህ ግዝት ቀናቶች ውስጥ በተለይ በበዓላትና በጾም በግዝት ቀናቶችም ተጨማሪ ማለት ነው መፈጸም የማይገባቸውን የተከለከሉ ልማዶችን ወይንም ብዙ ልማዶች እንዳሉ ሆነው የወሲብ ተነሳሽነትን በመጨመር እያቀጣጠለ ያረክሰናል ወይም ያስረክሰናል በዛ ቀን። ይህንን ድርጊት ደግሞ በማለማመድ የበለጠ ተጨማሪ የኃጢአቱን መጠን በማስረሳት በጾምና በበዓሉ የሚገኘውን በረከት እያስጣለ የሴሰኝነትን ተግባር በእነዚህ ቀናት የበለጠ በማነሳሳት የተባባሪነትን ስሜት ከአጋሩ ወይም ከፍቅረኛ ወይም ከተለይ አጠገቡ ካለችው ሴት ጠረኗን ለወሲብ ስሜት ቀስቃሽ እንድትሆን አድርጎ ላቧን በማምጣት ወይም ላቡን በማምጣት የጎልማሳ ጠረን በማምጣት ደረቱን በማሳየት ስሜትን በመቀስቀስ የተለያዩ ቀስቃሽ የሆኑ ድራማዎች፣ ፊልሞችና ስዕሎችን በማሳየት ስሜትን ያለ ቦታው ማምጣት ማለት ነው። ያለ ጊዜው ያለ ወቅቱ። በ12 ግዝት ቀን እንዲሆን የተደረገው ሚካኤል የመላእክት አለቃ ስለሆነ ነው። በ21 ደግሞ የማርያም ቀን ግዝት ቀን እንዲሆን የተደረገው ልደታን፣ ባዕታን፣ ቁስቋምን፣ ኪዳነ ምሕረትን ጠቅልላ በ21 እንድትይዘው ስለተፈለገ ነው። በ29 ደግሞ በዓለ ወልድ ግዝት ቀን እንዲሆን የተደረገው ደግሞ የእግዚአብሔር በዓላቶች በ7 ሥላሴ፣ በ10 መስቀለ ኢየሱስ፣ በ27 መድኃኔዓለም፣ በ28 አማኑኤል እነዚህ የእግዚአብሔር በዓላቶች የተባሉት በ13 እግዚአብሔር አብ ሁሉንም በዓላቶች ጠቅልሎ እግዚአብሔር የሰው ልጅ ያዳነበት ቀን በዓለ ወልድ ወይም ሰው የሆነበትን ቀን አምላክ ሰው ወይም መለኮት ከስጋ ጋር የተዋሃደበትን ቀን በማሰብ ስለሆነ ነው። ይህንን ቀን ግን እንዳናስበው ያደርገናል ማለት ነው። አይነ ጥላ፣ ከባድ መንፈስ፣ ክፉ መንፈስ። ሴቶችም ወንዶችም አስተውሉ። እናቶችም ወጣቶችም፣ በተለይ ይህንን ስብከት የምታዳምጡ ወጣቶች ከዚህ መንፈስ ለመላቀቅ ያላችሁ ትልቁ ዕድል ጸሎትን፣ ስግደትን በማከታተል ነው። በተለይ ጸሎቱ ላይ ከተቸገራችሁና ሀሳባችሁን የሚበታትንባችሁ ከሆነ በእርግጥ ስለ መፍትሄው በኋላ እንመጣበታለን። ግን በዚህ ቦታ ላይ ልናገር የምፈልገው ስግደትን ማብዛት ያስፈልጋል። ወጣቶች በተለይ በጎልማሳነት ወቅት ፈጣሪን አስብ የተባለው ጎልማሳነት የጉልበት ጎልማሳነት፣ ጎልማሳነት የአእምሮ ጎልማሳነት፣ ስሜታዊነት፣ ትጋት፣ ወደ ገዳማት እየሄዱ ሱባኤ መያዝ። ባዶ ሆዳችን ብንሆን የመበርታት አቅማችን የሚጠነክረው በጎልማሳነት ወቅት ጊዜ ነው። ስለዚህ ከምግብ ራሳችንን በመከልከል ከፍላጎቶቻችን፣ ከስሜቶቻችን፣ ከኛ አእምሮት በመራቅ ለእግዚአብሔር ምቹ ምን ሆነው በሱባኤ በስግደት በተለይ በስግደት ማለት ነው በጣም ረጅም ሰዓት በመስገድ አንድ አባታችን ወይም አንድ ሰኔ ጎልጎታ፣ አንድ ውዳሴ ማርያም፣ አንድ አንቀጸ ብርሃን ከጸለይን ማለት አንድ ከነዚህ ውስጥ አንዱ ጸልዮ 41 ወይም 81 ወይም 64 ለምሳሌ 741 ማለት 287 ማለት ነው። አንድ ሰው 7 ጊዜ 41ን ከሰገደ
በቀን ወይም በሳምንት የሚያደርገው ወይም በ3 ቀን በ4 ቀን እያደረገ ይሄን ካደረገ አይነ ጥላን በአይኑ እስከ ማየት ይደርሳል። በአይኑ አይቷት ፍልሚያ ይጀምራል ማለት ነው። ጥበቡ ደግሞ በጣም ከባድ ነው። በአይን ተያይተው በቃኝ፣ ተወኝ፣ ሸኘኝ፣ እዚህ ከአንተ ጋር መኖር አልፈልግም፣ እባክህን ሸኘኝ፣ ጸበል ቦታ ሄድና ሸኘኝ እስከማለት ወይም እዚሁ አሰናብተኝ እስከማለት ትለምንሃለች ወይም ይለምንሻል። አይነ ጥላሽ ስግደት ላይ የምትበረች ከሆነ ቡቲክ ውስጥ የምትሰሪም ከሆንሽ ወይም ሆቴል የምትሰሪም ከሆንሽ ወይም ቢሮ ውስጥም ከሆንሽ ምን አለበት የምትሰግጂበትን የምትጸልይበትን ቦታ አመቻችተሽ ከለል ብለሽ አንድ አፍታ ሄደሽ 21 ወይም 41 ሰግደሽ ወደ ስራሽ መመለስ ትችያለሽ። 7 የጸሎት ጊዜያቶች አሉ። 3 ሰዓት ላይ፣ 6 ሰዓት ላይ፣ 7 ሰዓት ላይ ማነው 9 ሰዓት ላይ እንዲሁም 11 ሰዓት ላይ በእነዚህ ሰዓቶች ውስጥ መስገድ ባንችል እንኳን ወይም ደግሞ አውቶቡስ ላይ ብንሆን፣ ታክሲ ላይ ብንሆን፣ መንገድ ላይ ነጋዴ ሆነን በየገበያው ብንሆንም የሞባይላችንን አላርም በእነዚህ ሰዓቶች ላይ እንዲጮህ አድርገን ልክ 3 ሰዓት ላይ ሲጮህ ታክሲ ውስጥ ከሆነን ባለንበት ቦታ ሆነን አቡነ ዘበሰማያት ይትቀደስ ስምከ ወይም አባታችን ሆይ በሰማይ የምትኖር ብለን 50 ሰከንድ ናት እኮ 50 ሰከንድ። በስልክ ስንት ሰዓት ሙሉ እናወራለን እኮ ወይም ከጓደኞቻችን ጋር ብዙ ሀሜት እናወራለን። 50 ሰከንድ ናት አንድ አባታችን ሆይ። 6 ሰዓት ላይም ሲጮህ ጌታ ሆይ በዚህ ሰዓት አጋንንት ይሰለጥናሉ፣ ከባድ ሰዓት ነው፣ አንተ ደግሞ በመስቀል ላይ የተቸነከርክበት ሰዓት ነው፣ በ6 ሰዓት ብዙ ነገሮች ተከናውነዋል፣ እባክህን ለኔ ስትል ተገርፈሃል፣ ለኔ ስትል ተሸንክረሃልና አስበኝ፣ በቀኝ የተሰቀለው አስበኝ እንዳለ እኔንም አስበኝ ብለን እንጸልያለን። ባለንበት ቦታ በሆዳችን በለሆሳስ ቢሮ ውስጥም ስብሰባ ላይ ብንሆን አላርሙ ሲጮህ ወዲያውኑ አላርሙን ዘግተን እንድንነቃ ማድረግ ነው። ሞባይሉን አብሮን ከኛ ጋር እንዲሰራ ስራ እንዲሰራ ማድረግ ነው እንጂ ለወሬ ለፌስቡክ ብቻ አይደለም። ቀጥሎ 9 ሰዓት ላይ ሲጮህ ደግሞ 9 ሰዓት ላይ እግዚአብሔር ኢየሱስ ክርስቶስ ነፍሱን የሰጠበት ሰዓት ነው። በ9 ሰዓት ተፈጸመ ያለበት ሰዓት ነው። የመዳናችን ጉዳይ የተፈጸመበት ሰዓት ስለሆነ እባክህ የኔንም የመዳን ጉዳይ ፈጽምልኝ፣ ሲኦል እንዳልገባ የሲኦል ራት እንዳልሆን አይነ ጥላን ከኔ ያደርግልኝ ብለን መጸለይ እንችላለን። ሱባኤ ማለት ይሄ ነው። ሌላው ደግሞ ጠዋት 3 ሰዓት ላይ ከሆነ ደግሞ ቅዱስ ገብርኤል መጥቶ ማርያምን ያበሰረበት ሰዓት፣ 3 ደቂቅን ያዳነበት ሰዓት ገብርኤል፣ እንዲሁም ደግሞ ክርስቶስ ዓለምን ለማጥፋት ወይም ደግሞ ለመፍረድ በዓለም ላይ ለመፍረድ የሚመጣበት ሰዓት ነው። ጠዋት 3 ሰዓት ኢየሱስ ክርስቶስ የተገረፈበት፣ በኩርኩም የተመታበት፣ በጥፊ የተመታበት ሰዓት ነው። ጠዋት 3 ሰዓት ብዙ ነገር የተከናወነበት ሰዓት ነው። ይህን ሰዓት አስበን ጌታ ሆይ ለዚህ ስትል እንዲሆኛለሁ እንዲሆናል፣ ገብርኤል ሆይ 3 ደቂቅን ያዳንከው በዚህ ሰዓት ነው፣ እኔንም አድነኝ፣ ድንግል ማርያምን ያበሰርከው በዚህ ሰዓት ነው፣ እኔንም ደግሞ መልካም ዜና አብስረኝ ብለን መጸለይ እንችላለን። ወደ ቀደመው ነገር እንመለስ። ንስሐ የገባን አንድ ወንድ ወይንም አንዲትን ሴት በቀኖና ከንስሐ አባት በተሰጣት ቅጣት ማለት ነው። በዚህ ቅጣት ላይ እያለች ወይም እያላችሁ ማለት ነው ሌላ ተደራቢ ኃጢአትን በማስፈጸም የመጀመሪያውን ንስሐ በማፍረስ የንስሐ አባታችን እንድናፍራቸው እንድንርቃቸው በማድረግ አንደኛ ተዋናይ ነው አይነ ጥላ። ይህን እንዲያውም ብዙዎቻችን አሰርቶናል። ንስሐ እንግባ ብለን ንስሐ እንገባለን። አሁንም መልሰን ራሷን ኃጢአቷን እንሰራታለን። አንዳንዶቻችን ገና 7 ቀን ተሰጥቶን 6ኛውና 5ኛው ቀን ላይ አቅቶን እንተዋዋለን። አንዳንዶቻችን ከጨረስነው በኋላ ንስሐ ገብተን ከጨረስነው በኋላ ስጋው ደሙን ተቀበሉ ሲባል አረ እንዴ ቆይ እኔ ከሆነ ኃጢአት የሚያራገፍኩት እንላለን። እኔ ልንገራችሁ፣ ለምሳሌ እኔ ያገባሁት በቤተ ክርስቲያን ጋብቻ በተክሊል ነው፣ በቁርባን ነው። ምናልባት በዚህ ጉዳይ ላይ አስተያየት የምትሰጡኝ ሰዎች ካላችሁ የፈለጋችሁትን ልትሉኝ ትችላላችሁ፣ ልንነጋገር እንችላለን። ከጭፈራ ቤትና ከአዝማሪ ቤት ከዘፈን በስተቀር የክርስቶስ ስጋና ደም ማህበራዊ ኑሮን አይነካም። ቲያትርም ሲኒማም ማየት ትችላላችሁ፣ ማየት ነው። ከዛ አስተውሎ ለህይወት የሚጠቅመው ነገር መውሰድ ነው። ግን ጭፈራው ላይ፣ ዳንኪራው ላይ፣ ዘፈኑ ላይ አዝማሪ ቤት እየሄዱ አብሮ መቧረቅ አልተፈቀደም። ይህንን ደግሞ ማድረግ እፈልጋለሁ የሚል ሰው ንስሐ ገብቶ ተመልሶ እንደገና አሁንም ወደዛ ከገባ አሁንም ነገ ደግሞ ንስሐ ሊገባ ነው። ይሄ ደግሞ የአይነ ጥላ ስራ ነው። ከየት የለመድነው እንደሆነ ማወቅ አለብን። ጥብቅ የሆነ ትእዛዝ ነው ማለት ነው። ፍጹም ልትሆኑ ብትወዱ አምላክህን በፍጹም ልብህ ውደደው ነው የሚለው። ይህ ግማሽ ግማሹን
የአንዳንድ ጊዜ ክርስቲያን ሁን የሚል የለም። የአንዳንድ ጊዜ ክርስቲያን ወይም የአንዳንድ ቀን ክርስቲያን መሆን የለብንም። ከጠዋት እስከ 6 ሰዓት እኛ፣ ከ6 ሰዓት ደግሞ እስከ ማታ ድረስ ደግሞ ሰይጣን መሆን የለብንም። ጊዜያችንን አይሬ እያልን አጋንንት እንዲሻማን ማድረግ የለብንም። አትቦክመኝ እያልን ወይም እየቃምኩ ነው፣ ቡና እያፈላሁ ነው፣ እባክሽ ወዲያው ውርውር አትበይብኝ፣ ከረማይ እንዳይጣላሽ እያልን ምን ለው ነገር አስፈላጊ አይደለም። ስለዚህ ንስሐ ከገባን በኋላ መልሶ ኃጢአት የሚያሰራን አይነ ጥላ ዛር ነው ማለት ነው። ተደራቢ ሌላ ኃጢአት እንድንሰራ ያደርገናል ማለት ነው። ይህንን በደንብ ልታስተውሉበት ይገባል። ክፍል 2 ተጠናቋል። ክፍል 3 ያዳምጡ።